ብላን የምትታይ ለኔ ማለት ልጅ አቅፋለች ግን ቀና ብላለች የእግዚአብሔር ልጆች ሆይ ስሙኝ የእግዚአብሔር ልጆች ሆይ ስሙኝ ጀር ያለው ይስማ ልብ ያለው ያስተውል የብዙ ሰዎች እንባ እኔ ጋር ደርሷል ብዙ ክፋትም አይቻለሁ ንስሐ ግቡ ንስሐ የገባ እምረዋለሁ ንስሐ ያልገባ ግን ይታጨዳል መቅሰፍቴ ማዕቴ ይመጣል አባቴ በጉዞት ነው ያለው ጉዞት ማለት ገብቷል በሲኦል ነው ያለው አለኝ ታችን ኢየሱስ ትንሽ ከፍ ብሎ ማለት ነው በያው በነፍሱ እንደዚህ ተሰቅሎ ነው የሚታይ ጠበል ውስጥ ሆኜ ነው የሚታየኝ ማለት ነው እንደ ክርስቲያን ስታየው ኃጢአት ከሚስቶች ወለደችም አልወለደችም የለም እኔ ግን እጃለሁ የዲያብሎስ ምስል ማለት ነው ከአፉ እሳት እየወጣ ቀንድ ያለው በሁለት ሳይድ የታየኝ ማለት ነው ወደዚህ ወጣ እንደዚህ ወደቀው ስለዚህ ሞትክ ነው ቃል በቃል ማለት ነው የበቁ ናቸው አሁን ሽሉዳ ሳሳይ በፊት ነበር የትኛው ጸሎት ነው የምሰማ የሚል ድምጽ ከቀኝ በኩል ከዚህ ድምጽ ይሰማኛል ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን ወአግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በአገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን የክርስቶስ ሰላምና ፍቅር በእያላችሁበት ይብዛላችሁ ይህ ዶርቃ ሚዲያ ነው ፕሮግራሙን በማዘጋጀትና በማቅረብ ከናንተ ጋር ቆይታ ማደርገው ነው ወንድማችሁ አላየነኝ በቅዱሳን በጻርቃን በሰማዕታት በተለያየ ቦታ ለስማቸው መታሰቢያ ተሰጥቷቸው በሚያደርጉት ገቢረ ተአምራት የዳነ የተፈወሰ ወንድማችን የሰማዕቷ የቅድስት አርሴማና የጻድቁ አባታችን የአቡነ ተክለ ሃይማኖትን ድንቅ ምስክርነት ልናገር ብሎ በፈቃደኝነት ስቱዲዮ ተገኝቷልና ወንድሜ ጥሬና ክብረህ ስቱዲዮ ድረስ ስለመጣህ ከልብ አድርጌ አመሰግናለሁ እንኳን ደህና መጣ እንኳን ሰላም ቆያችሁኝ እኔም አመሰግናለሁ መልካም እንግዲህ ባሳለፍነው ሳምንት ብዙ በዓላቶችን አክብረናል የጌታችን የመድኃኒታችን ኢየሱስ ክርስቶስን የትንሣኤ በዓል እንዲሁም ደግሞ ዳግም ትንሣኤውን እንዲሁም ደግሞ የሰማዕቱ የቅዱስ ጊዮርጊስን ሰማዕትነት የተቀበለበትን ዕለት ብዙ በዓላቶችን አክብረናል ለሁሉም በዓላቶች እንኳን አደረሰ እንኳን አብራ ደረሰን አመሰግናለሁ ስምህን አስተዋውቀን ከየት እንደመጣህም ደግሞ ግለጽልንና እስቲ እንተዋወቅ መጀመሪያ ስሜ ዳንኤል ኃይሉ ይባላል መልካም ተወልጄ ያደኩበት መቀሌ ነው 12ኛ ድረስ እዛ ቆይቻለሁ አጠገቤ ደግሞ ሚካኤል ቤተክርስቲያን አለ ከህፃንነት ጀምሮ እዛ ሚካኤል ቤተክርስቲያን ስማር የቤተ ክህነትም ትንሽ መካከል ነበር ዲቁና አልተቀበልኩም እንጂ የሰንበት ትምህርት ቤትም እዛ ማር ነበር ቤተክርስቲያንም ያው እንግዲህ የቤታችን ምንድነው ነጠላ ግንብ ነው የሚባለው አዋሳኝ ቤታችን ሆነ የምትሳልመው አይነት ማለት ነው ግንብ የሚያዋስነን ነበርና በቀላሉ እዛ ጋር አድርም ነበር ጓደኞቼም ብዙ ነበሩና አስተዳደገ ቤተክርስቲያን ውስጥ ነበር ከዛ ትንሽ ቻሌንጅ የሚያደርገው ያደግ ስትመጣ ወደ ወጣትነት እድሜ ስትመጣ ወደ ዓለማዊ ትምህርት የአስኮላ ትምህርት ስትሄድ ትንሽ የመንፈሳዊ እንትን የቀነሰ መጣ ማለት ነው የኔ ማለት ነው መልካም እንግዲህ ያው በትንሹ ገልጸህልናል ምንድነው የሆነው ምንድነው የተፈጠረው ባንተ ላይ እግዚአብሔር ምንድነው ያደረገው ምስክርነት ስልክ ደውለህ ፕሮግራም አስይዘህ ሐሳቤን ለሌሎች ሰዎች ማጋራት እፈልጋለሁ የእግዚአብሔርን ድንቅ ነገር በዓለም ላሉ ኦርቶዶክሳውያን እመሰክራለሁ እንድትል ያነሳሳህ ምንድነው እንግዲህ በፕሮግራማችን ላይ የቅዱሳን የጻርቃን የሰማዕታት ድንቅ ሥራ ነው የሚመሰከረው በጻርቃን በሰማዕታት በቅዱሳን ላይ አድሮ የሚሰራ እግዚአብሔር ነው የእግዚአብሔር ድንቅ ሥራ ነው የሚነገረው ባንተ ላይ ምንድነው የሆነው እስቲ ከየት እንጀምር መጀመሪያ እኔ ከህፃንነት ይዛ ቤተክርስቲያን ሳድግ ማለት ነው እንደማንኛው ኦርቶዶክስ ተከታይ ወደሞ አማኝ በህፃንነቴ ያው ጾም ነበር ያው ጸልያለሁ ቤተክርስቲያን ትሄዳለህ ትመጣለህ ያው ባህሪያዊ ነገር ነው ክርስቲያን አንድ ነገር የሚያደርገው ማለት ነው ከዛ መጨረሻ ግን የሆነ በመሃል ላይ በዛ እድሜ ማለት ነው
ያየሁት ነገር ነበር ወይም ወደ መጨረሻ ልገልጸው እችላለሁ። ያልጠበቅኩት ማለት ገና ብዙ ትልቅም አይደለም ትንሽ መካከለኛ እድሜ 12 አካባቢ ምናምን ይሆናል አንገት በላይ ማለት ነው። የዲያብሎስ ምስል ማለት ነው። ከአፉ እሳት እየወጣ ቀንድ ያለው በሁለት ሳይድ የታየኝ ማለት ነው። ሲታየኝ ደነገጥኩ። ደምረገጥም አይደለም ምን ችግር አለው ሚካኤል አለልኝ አይደለ ብዬ ያለፍኩት ነበር። ነገሩ ከዛ ነው የሚጀምረው። ከዛ ያደኩ ነገሩ እየተረሳ መጣ። ወደ ስራም ወደ ትምህርትም ትሄዳለህ ትማራለህ። በትምህርትም ብዙ ቻሌንጅ ያጋጥመኝ ነበር አለ 12ኛ ማትሪክስ ወስድ ማለት ነው። እንደዛው ነው ወደ ስራም ወደ ዩኒቨርሲቲም መጣሁ። እዛ ከመጣሁ በኋላ የሆነ ትንሽ ከበድ ያለ ፈተና ማጋጠም ጀመረ። ነገሩ የሚጀምረው በእኔ ብቻ አይደለም በፋሚሊ ባለ በሁሉም በፋሚሊ ጉዳይ ነው ያለው ማለት ነው ችግሩ። ግን እዛ ጋር ሲያጋጥም ምንድነው እኔ እንግዲህ ምንም መንፈሳዊ እውቀቱም ብዙም የለኝም ዓለማዊ ሰው ነኝ። እንደ ማንኛውም ተማሪ ትማራለህ ትላለህ ግን የአቅምህ ያህል ውዳሴ ማርያም ትደግማለህ ትጸልያለህ። በዛ መሃል ላይ ምን ይመጣል እግዚአብሔርን የሚሳደብ መንፈስ ማለት ነው። እኔ አሁን እውቀት የለኝም በጆሮዬ አንሸኳሽካል በቃ እግዚአብሔርን ይሳደባል። ስጸልይም እንደዛ ከዛ የቆየ ሲሄድ እመቤታችን መሳደብ ከዛ እኔ ነው የምሳደበው ይመስለኝ ያው እውቀቱም ስለሌለኝ ማለት ነው። ሐሳብ ነው የሚመጣብህ በቃ በጆሮዬ ይናገራል። ሐሳብ ብቻ አይደለም አንሸኳሽካል። እንደዚህ ጀገብተህ የምትኮረኮረው እጅህን አይተሃል ጆሮን እንደዛ አይነት ስሜትም አለው። ከዛ ፈራለሁ ደነግጣለሁ እንደማልቀስ እላለሁ። እንዴት እግዚአብሔር እኔ ነው የምሳደበው ይመስለኝ። በእርግጥም እንደዛ ነው ማስበው የነበረው በወቅቱ። ግን መንፈሳዊ እውቀትም የለኝም የማናግረው ሰውም የለም። እና በመሃል ላይ እንደዛ ስቆይ ከበደኝና እመቤቴ እንደዚህ ብዬ ስምሽ ከምጠራ ጸሎቱ ብቆም አይሻልም ወይ ብዬ ጸሎቱን ተውኩት። የምታደርጋቸውን ጸሎቶች በቃ አቆምኩ። ምክንያቱም ጸሎት ሲጀምር መሳደብ ይመጣል። ከዛ ነገሩ ስቆም ነገሮች ሁሉ ደግሞ እየተቀየሩ ሄዱ ማለት ነው። መጀመሪያ ያው ሰላም ማግኘት አይነት መሰለኝ። ከዛ በቤተሰብ ደግሞ ምን አለ ሁሉ ጊዜ ጥል ነው ጭቅጭቅ ነው ይጣላሉ ማለት ነው። ልጅ ከእናቱ ልጅ ለልጅ እዛው ወንድም ጣላል ሁሌ ጩኸት ነው ቤት ውስጥ ማለት ነው። ምን እንደሆነ ማቆ ነገር የለኝም አትጣሉ ነው የምትለው። ከዛ አድጌም ወደዚህ ስመጣ ወደ መሃል ሀገር እዚህ ዩኒቨርሲቲ ኮሌጅ ላይ ተማርኩት እዚህ ደብረ ዘይት መከላከያ ኢንጂነሪንግ ኮሌጅ እዛ ነው ግራጁዌት አደረኩት። እዛም እንደዛ ጭቅጭቅ የተረፉትን ማለት ነው። ከዛ ይጣላሉ ግን መቃየም የለም ወደ መታረቅ ነው መተው ነው ወደ ክፋት ብዙ ነገር የለም። እንደዛ ሲሆን ነገሮች ሁሉ እየተበላሹ ሄዱ ማለት ነው። በማትሪክ በኩልም እንደዛ የኔም ማለት ነው። ማትሪክ ማለት እንደ ማንኛውም ሰው አልተፈተንኩም። የኔ የነበረው ሰው ወደ ሌላ ሰው ሄደ የሱ ደግሞ ወደ እኔ መጣ። ያለኝ ምንም አድሚት የምታደርገው ፈተና ወደ ስትፈተን የምትጽፈው አድሚት የምታደርገው ወረቀት የለኝም ማስረጃ ማለት ነው። ከዛ አስተማሪው ይዞኝ ወደ የዳይሬክተሩ ማለት ነው አስመዝግቦ በቃ በኋላ ተስተካክሎ ይመጣል ውጤቱ ብሎ አስገባኝ። በዛ መሃል ላይ መጨነቅ አለ ብዙ ነገር ቻሌንጆች አሉ። እንደዛም ሆኖ ግን እግዚአብሔር ይመስገን ጥሎ አልጣለኝም። 2.8 ይዞ መጣ ወረቀቱ ማለት ነው። ያንን 2.8 ደግሞ እግዚአብሔር ይመስገን የማየውም አልመሰለኝም አመሰገንኩና ከዛ በኋላ አማርጬ መግባት ጀመርኩ ማለት ነው ባለችኝ ነጥብ። ከዛ በወቅቱ ስመርጠው ወደ መከላከያ ኢንጂነሪንግ ገባሁ ማለት ነው። እና ያቺ ቻሌንጇ የምትመጣው እዛ ነች። ይሄ መሳደቡ ማለት ነው። ሳውቀት የለኝ መሳደብ አለ ምን አለ። ከዛ እንደዛ ሆኜ ተመረቄ ስራም ከያዝኩ በኋላ ስራ ቦታ ላይም ማለት ነው እንደዛ ነገሮች አሉ አልቆሙም ማለት ነው። ከዛ ይከብዳል ምክንያቱም ታማከረው ከጎንም መንፈሳዊ ሰው የለም። በቃ በራስህ ትይዘዋለህ እንዴት ብለህ ትናገረዋለህ አትናገረው። ለኦምሮ ብቻ በራስህ በቃ ይከብዳል ትረብሻለህ። በጣም ቻሌንጅ ነው። እንደዚህ ሆኜ ነው ያለፍኩትና ከዛ በኋላ በመሃል ላይ ደግሞ ንስሐ ግባ የሚል ነገር ይመጣል ሐሳብ ማለት ነው። ንስሐ ግባ የሚል ሐሳብ ሲመጣ
በብዙ ቻሌንጅ ንስሐም ዝም ብዬ አልገባም። በርግጥ ሰው ለመሆን ነበር የምረጠው። ብርም አላጠፋም፣ የመጠጥ ሱስ የለብኝም፣ ምንም ሱስ የለብኝም ከሕፃንነት ጀምሮ ማለት ነው። ከዛ እንደዛ እያልኩ ስመጣ ያንን ነገር ምን ሆነ መጨረሻ ላይ ሲሄድ የመከላከያውን ተመረቅኩ፣ ስራ ጀመርኩ። በዛ ላይ ደግሞ ኃይለኛ ጨጓራ ነው የሚባለው ጋስትሪክ ማለት ነው። እሱ በሽታ መጣ፣ ከአቅሜ በላይ ሆነ። በቃ ደህና የነበርኩ ሰው በጣም ከሳው ኤችአይቪ ያዘው እስከሚባል ድረስ ማለት ነው። ከዛ በመጨረሻ ላይ ጠበል አክስቴ ነበረች የአዲስ አበባ ጊዮርጊስ አካባቢ፣ ሰዋ የእመቤታችን ጸበል ሰጠችኝ። የሆነ እዛም ጦር ኃይሎችም ታከምኩና በመሀል ላይ እግዚአብሔር አዳነኝ፣ ተፈወስኩኝ። ከዛ ማለት ነው ተፈውሼ ከዛ ንስሐ ከገባሁ በኋላ ነገሮች ሁሉ ስቴብል ሆኑ፣ ተረጋጉ። በዚህ በመረጋጋት ላይ ነገሮችም ተስተካከለ፣ እግዚአብሔርም ነገር አመቻቸልኝ። ግን ብዙ ሞክራለሁ፣ ላይፍ ለመቀየር ትሞክራለህ፣ ትሮጣለህ፣ ትወርዳለህ፣ ግን ብዙ አይደለም። ከዛ በመጨረሻ ላይ ማማረር ጀመርኩ ማለት ነው። አምላክ ጌታዬ አምላኬ ምንድነው ለዓለምሆን ነው እንደፈጠርከኝ እላለሁ። ምክንያቱ አልጠጣም፣ ብሬን አጠራቅማለሁ፣ ለመስራት ሞክራለሁ በጎን ማለት ነው፣ ከስራ ከመንግስት ስራ ጎን ማለት ነው። ከዛ እንደዛ ባልኩበት ቅጽበት ማለት ነው በቃ በአንድ ወር ባልሞላ ውስጥ ከዛም በክብር ተሰናበትኩኝ ከነበርኩበት የስራ ቦታ ማለት ነው። የዱባይ እድልም አጋጠመኝ እና በህጋዊ መልኩ ወደ ዱባይ ሄድኩ። ዱባይ ስኖር ደሞዜም ደህና ሆነ፣ ሁሉ ነገር ተስተካከለ። አስራት በኩራትን ማስገባት ጀመርኩ። በቃ ተረጋጋ፣ የተሻለ ኑሮም ሆነ ማለት ነው። ህይወት መቀየር ጀመረ። ግን በቤት ግን ጭቅጭቅ አለ አንዳንዴ ስለውል የኔ ፋሚሊ የኔ ያደኩበት ወንድሞች እናቶቼ እንደዛ ማለት ነው ሁሉ የሚያጣላችባቸው ምክንያቶቹ በቃ ትንሽ ነገር ነው። ምክንያቱም የሚያጣላ ነገር አለ፣ ግን ከአንተ ውጭ እርስ በርስ ነው የሚጣሉት እነሱም ማለት ነው። ከዛ እንደዛ ሆኜ ነገሩ ተስተካከለ። ያው እንግዲህ የተሻለ ላይፍ መኖር ጀመርኩ ማለት ነው። የተሻለ እዛ ያገኘሁት ያጠራቀሙት ነገር ይዤ ወደዚህ መጣሁ። እግዚአብሔር ይመስገን። ወንድሜም የሆነ እዚህ ሞባይል ይሰራ ነበር፣ በሱ ስራ ላይ ገባሁ እና ነገሮቹ ተስተካከለ ማለት ነው። ከዛ በመሀል ላይ ግን ይሄ አስራትን ማወጣው የነበረው ነገ ሰጠዋለሁ ያስቀረውት ብር ነበር። ከዛ በፊት እየሰጠው ነበር ያስቀረውት ነበር ብሩ ልሰራበት ብዬ ማለት ነው። እሱ ላይ ነው አሁን ስህተቱ የተፈጠረው ማለት ነው። እሺ ከዛ ልክ እየሰራው ሲሄድ ወንድሜም እዚህ ጋር ነበር፣ ደህና ሆነን እግዚአብሔር ይመስገን። አጋጣሚ እዚህ ቢሮ ነበረ፣ የኔ ቢሮ ማለት ነው። እዚህ 5ኛ ፎቅ ቢሮ ነበረ፣ ተከራይቼ ነበር። ወንድሜም እዚህ በተባበር ህንጻ ነበረ ቢሮ ማለት ነው። ደህና ደረጃ ደርሰን ነበር። የተሻለ ጓደኞቼም 2 ነበሩ፣ በጣም ጥሩ ሰዎች ናቸው። የአብሮ አደጎቻችን ማለት ነው እዛ መቀሌ። ከነሱ አሁንም የሆነ ሼር አድርገንም የሆነ ነገር መስራት ጀምረን ነበር። የተሻለ ሞባይል አሰምብል ወደ ማድረግ ነገር ሞባይል መገጣጠም ማለት ነው። እንደዛ ከፈትን፣ ደህና ሆነን እግዚአብሔር ይመስገን። ከዛ ነገሮቹ ያው ፖለቲካችን እንጂ መጣና ያንን ሲበላሽ ሰው እንግዲህ ይፈራል። ወደ ሀገር ግባ እንደዚህ ስቲል ያን ነገር ሁሉ ነገር ክሊል አድርገን ማለት ነው ለመንግስት የሚመለከተው ሁሉ ነገር ክሊል አድርገን ወደ መቀሌ ገባሁ ማለት ነው። መቀሌ በምገባበት ሰዓት ጦርነት ተጀመረ። 1 ወር ነው ምናምን ከቆየው በኋላ ጦርነት ተጀመረ። ከጦርነቱ ብዙ ቻሌንጅ ያጋጠመው ነገር አለ። ነገሮቹ ተዘጋ ማለት ነው። ተዘጋ፣ ምንም የሚገባ የሚወጣ የለም፣ ጦርነት ነው። 2 ዓመት ሙሉ እዛ እንደዛ አሳለፍኩ ማለት ነው። ከዛ እዚህ የመጣሁት ልሞት ነው እንዴ እዛ አዲስ አበባ ቆየሁ ይሻለኝ ነበር ብዬ ጸጸት ነበር። እንደዛ ሆኖ እግዚአብሔር ይመስገን ሰላም አለፍ ነው ችግሩ ማለት ነው። አወጣን፣ ከዛ ከመከራ ከሁሉ ወጣን። ሰላም ከሆነ በኋላ ወደ አዲስ አበባ መመለስ መጣ። ያው ሙሉ ታሪኩ እየነገርኩ ስለሆነ ነው። ወደ አዲስ አበባ መጣሁ። አዲስ አበባ ከመጣሁ በኋላ ምን ልስራ ማለት ጀመርኩ። እንደ አዲስ ሆነብህ? ምን ልስራ ወይ ነበረብኝ ድሮ ስራ ልስራ ወይስ ሌላ? በመሀል ላይ የሆነ ሀሳብ መጣና ወደ ደቡብ ሄድኩበት ኬዝ ልነግርህ ነው። ወደ ደቡብ ሲሄድ እዚህ ቦታ ብዙ ኢንቨስትመንት አለ፣ ብዙ ስራም አለ፣ የሚታረስ ቦታ ብዙ ነገሮች አሉ አለኝና ከመሄድ በፊት ከመወሰኔ 3 ጊዜ የሚሆን አልጋም እያዝኩ እየተመለስኩ አየሁት።
ቦታው በጣም ለምለም ነው፣ ያምራል። ለስራ የሚመች የሚመስለው አካባቢው ማለት ነው። ብዙ ተፈጥሮ ሀብት አለው በእርግጥ ማለት ነው። ሶስተኛ ካየሁ በኋላ ወሰንኩና ወደዛ ሄድኩ ያለኝን ይዤ ማለት ነው፣ ስራ ሳልጀምር። እዛ ከገባሁ በኋላ ነው አሁን ቻሌንጅ የሚመጣ ማለት ነው። ከአቅሜ በላይ የሆነ ነገር የተፈጠረው እዛ ነው። ምን ተፈጠረ? እዛ የተፈጠረው ስቴብል መሆን አልቻልኩም። አንድ ቦታ ተረጋግጬ መስራት አልቻልኩም። ከአንድ ቦታ ወደ አንድ ቦታ መዞር ነው፣ ብር ብቻ መብት ነው። በቃ ብር አወጣለሁ፣ እንደ ራሴም አልቆጥረውም። ስሰጥ ዝም ብዬ ነው የምሰጥ። የሚጠይቁን ከአቅማቸው በላይ ብር እሰጣቸዋለሁ እና ብድረን ስጠኝ ያለም እሰጣቸዋለሁ፣ ግን አይመልሱልህም። በሰዎች እጅ ጋር ሆነ ማለት ነው። ከዛ በመሃል ላይ ደግሞ ያንን የጠፋው የነበረው ድምፅ ማለት ነው መጣ። የእግዚአብሔርን መሳደብ ማለት ነው። ተሳደበው ይለኛል። እንዴት ተሳደባለሁ? ግን በቃ ኮምፕሊትሊ እኔ የምሳደብ ያለው ነው ይመስለኝ። አለቅሳለሁ አንዳንዴ ብቻዬ ማለት ነው። በዚህ ደግሞ ብር እያወጣሁ ነው፣ ቢጠፋ ነው። ከዛ ለባለቤቴ የደወልኩ እንዴ እኔ ዳንኤል አይደለሁም፣ ልክ አይደለሁም፣ ይታወቀኛል ራሴ አልፎ አልፎ ማለት ነው እላለሁ። ግን አጋጣሚ ወንድሞቼ ስደውላቸውም ጸልይ ነው የሚሉኝ። ሁሉም ጸልዩልኛል። ያው እግዚአብሔር ስራ እግዚአብሔር ሊረዳኝ ፈልጎ ነው። ጸልዩልኛል። መበርታትም ጀመርኩ፣ መጸለይ ማለት ነው። ግን ከመጸለይ በፊት የአቡነ ቄርሎስ ስድስተኛ የአቡነ ሽኖዳ ሳልሳዊ ማለት ነው፣ ከዛቸው በፊት የነበሩ ጳጳስ ነበሩ። አቡነ ቄርሎስ ስድስተኛ ይባላሉ። እና የእሳቸው የተአምር ወይ ደግሞ የእሳቸው የሰሩበትን ድንቅ ነገር መጽሐፍ አለ። ያቺ መጽሐፍ ሁሉ ጊዜ አነባት ነበር። 3 ጊዜ 4 ጊዜ አንብቤያታለሁ። እና ብዙ ድንቅ ያደረጉበት ነገር አለ። የበቁ ናቸው። አቡነ ሽኖዳ ሳልሳዊ በፊት የነበሩ መጽሐፍ የሚገርም በቤቴ ብዙ ዓመት ተቀምጧል። ግን የእሳቸው መጽሐፍ በቃ በጣም ይገርማል። የሚሰሩት ድንቅ ስራ እግዚአብሔር በእሳቸው አጥቶ የሰራው ድንቅ ስራ አለ። እና አነባለሁ አልጠግበው መጽሐፉ። በዛ ነው አሁን የእግዚአብሔርም ቸርነት የሚያደርግልኝ ማለት ነው። በጣም ሰይጣኑ ይመጣል፣ ያ የበተንኩትን ያለሁት ነገር ማለት ነው። ከዛ ሲሄድ ሲበዛብኝ ከዛ እኔ ብዙ ቦታ አይቻለሁ። እንደውም ነበርኩኝ አዲስ አበባ ኖር ያለው ብዙ ነገር አይቻለሁ። ግን ህፃን ልጅ ወልዳለችና ባለቤቴ ገና ማለት ነው። እሷም ምንም ሳታይ እዚህ ጋር ቦታ ላይ ወባ አለበት ቦታው በጣም ኃይለኛ ወባ አለበት እና እዚህ ለምን አመጣቸዋለሁ ብዬ ወደ ሚዛን ከነበርኩበት ቦታ ወደ ሚዛን ወደ ትልቁ ከተማ ገባሁ ማለት ነው። ምክንያቱም በአንድ የተነሳ ወደ አዲስ አበባ የምትመጣበት ስለሆነ ትላልቆቹ ባስ የሚሄዱበት ማለት ነው። እዛ ስመጣ አሁን የእግዚአብሔር ስራ ነው እንግዲህ። እኔ እያለቀስኩ ነኝ። እግዚአብሔር አምላኬ ሆይ ምን እስከመሆን ነው የምትጠብቀኝ? ባዶ እስከምቀር ነው የምትጠብቀኝ እላለሁ በመሃል ላይ ስጸልይ ማለት ነው። እንግዲህ ካልክ ይሁን፣ አንተ እንደዛ ፈቃድ ከሆነ ይሁን። ያው እንግዲህ አለቅሳለሁ በቃ በጣም ተጎድቻለሁ፣ አለቅሳለሁ። ከዛ የጠፋው ብሬ ሳስብ እና የሆንኩበት ነገር የነበረኝ እዚህ ጋር ሳይ እና የነበረ የኑሮና ሁኔታ ሳይ እዛ ያለሁበትም አዝናለሁ። እና እውነት ግን እኔ እንደዚህ እንዴት ነው የመጣሁት ወደዚህ? አንዳንዴ እላለሁ፣ ግን እሰራለሁ ብዬ ደግሞ ተስፋ አደርጋለሁ። ግን ቦታ በጣም ነው የምዞረው። እዛ ሀገር አካባቢ ያሉ ሰዎች ያላዩትን ቦታ እሄዳለሁ። እዛ ስራ ካለኝ መሄድ ነው በቃ። እዛ ያለኝ ካሉ መሄድ ነው በቃ። ስቴብል መሆን አልቻልኩም። ብሩ የወጣ ነው፣ እየተበተነ ነው። ከዛ መጨረሻ ላይ እግዚአብሔር በሚያውቀው ማለት ነው፣ እኔ በማላውቀው እግዚአብሔር ግን በሚያውቀው፣ እግዚአብሔር ይሰማል። እግዚአብሔርም ለኛ ቅርብ ነው። ቅርብ እንደሆነ እንደሚሰማኝ እኔ ራሱ ምስክር ነኝ። ከዛ ቀጥታ ለእሷ ቤት ፍለጋ ብዬ ወደ ሚዛን መጣሁ ማለት ነው። እዛ ለባለቤትና ለሕፃኑ ልጅ። ምክንያቱም እኔ ያለበት ቦታ ጥሩ አይደለም ብዬ ማለት ነው፣ ትንሽ ወጣ ስለሚል። ከዛ እዛ ለመከራዬ ስመጣ ወደ መጀመሪያ ሚዛን አማን የሚባለው አንድ አይደለም የሚጠሩት፣ ወደ አማን ሄድኩና ከፊት ለፊት አጋጣሚ ነው የተከራየሁት። ትልቅ መስጊድ አለ። በተፈጥሮ ቤተክርስቲያን ወዳለው ቤተክርስቲያን ያለበት አካባቢ ቢሆን መኖሪያ ይመርጣል። መጀመሪያ ምርጫ እሱ ነው ሁሉ ጊዜ ማለት ነው። አይ እዚህ ጋርማ መሆን የለባቸውም ብዬ ወደ ሚዛን ስመጣ ስዞር ቤት ስጠይቅ ሳፈላልግ ቤተክርስቲያን አይቻለፍኩ። በታክሲ ስወርድ ሳልፍ ማለት ነው፣ በባጃጅ እንደዚህ ሳልፍ። ከዛ ከወረድኩ በኋላ ቤት እየጠየቁ
እዚህ ጋር ያየሁት ምንድን ነው ስላቸው ይሄ እኮ ገዳም ነው፣ የአንስት ገዳም ነው፣ የመነኮሳት አንስት ገዳም ነው አለኝና የሚገርም ጸበልም አለው አለኝ። አንድ ሞነክ ሲያገኘው ስጠይቅ ቤት ሳፈላልግ ማለት እግዚአብሔር ይመስገን። ከዛም አራኩም እዛ ጠግቡ በቃ ያ ምንድን ነው 20 ሜትርም አይሆንም ወይም 30 ሜትር ቢሆን ነው ርቀቱ የቤቴ ማለት ነው ያገኘሁት። እዛ ቤት አገኘው የምከራይበት ቤት። እዛ ገባሁ። ቤተክርስቲያን ልክ ተከራየው ቤተክርስቲያን ሄድኩ። እዛ መጸለይ ጀመርኩ። ደስ አለኝ። ከዛ ጸበልም አለው። በቃ ስመጣ ስመለስ ዕቃዬ ስለሌለ እዛ ስላለቃ ተከራይቼው ነው ያለሁት። ባዶ ክፍል ነው። ሳልሜ በቃ ስመለስ ዕቃ ይዤ እጠመቃለሁ ብዬ ሄድኩ ማለት ነው። ከዛ የተወሰነ ዕቃ ይዤ ከመጣሁ በኋላ መጠመቅ ጀመርኩ። ባለቤቴ እዛ አይደለም ያለችው፣ ለመውለድ እዚህ ወደ ቤተሰቦቿ እዚህ ወደ ትግራይ አካባቢ ነው ያለችው። ለመውለድ መጣ ማለት ነው። ከዛ እዛ ብቻዬን ነው የምመላለሰው፣ ሰው የለኝም። ጸሎት አደርጋለሁ እዛ ቤት። አጋጣሚ ግቢውም ጸጥ ያለ ነው። ከኔ ውጭ ሌላ ተከራይ የለውም። ሰዎች ነው ያሉት። ሰዎች ደግሞ ያው በስራ ቢዚ ናቸው። እዛ አካባቢ ሆነው ቤቱ አይውሉትም። እዛ መጸበል ጀመርኩ ማለት ነው። አንድ ብዬ ተጸበልኩኝ። ከዛ ወደ ጸበሉ ትንሽ ወደ ታች እንደዚህ ቁልቁለት ነገር ነው የምትሄድበት ከቤተክርስቲያኑ ማለት ወደ ጸበል ስትሄድ ልክ ጸሎት አድርጌ ወደ ቤተክርስቲያን ስወር አይኔ አካባቢ ይዘኛል። ከዛ እንዴ ምንድነው እንደዚህ አይነት ጨምዶ ያዘኝ የሆነ ነገርም አለ ብዬ መጠራጠር ጀመርኩ ራሴ ማለት ነው። ያንንም ረብሸኝም እንዳለ ሆኖ ማለት ነው። ከዛ ተጠብዬ ወጣሁ መጀመሪያ ቀን። ሁለተኛም እንደዛ። ሶስተኛ ቀን ለየት የሚል ነገር ሰማሁ ስጸልይ ማለት ነው። ስጸልይ እግዚአብሔር ቸር መሐሪ ነው። ሁሉ ነገር በእግዚአብሔር ቸርነትና ምሕረት ነው የሚደረግልን እንጂ እኛ ለዛ የተገባን ሰዎች ሆነን አይደለም። ግን በምጸልይበት ሰዓት ድንገት የትኛው ጸሎት ነው የምሰማ የሚል ድምፅ ከቀኝ በኩል ከዚህ ድምፅ ይሰማኛል። ማረኝ ያልኩ ነው። አምላኬም ለምነው ቅዱሳን እየጠራው ለምነው አለው። ግን ስለለመድኩት አይደለም፣ ለዛ መብቃ ሰው አይደለሁም። ከዚህኛው ግን የትኛው ጸሎት ነው የምሰማ ብሎ ቃል በቃል ማለት ነው ድምፅ ነው የሚሰማኝ። ተሰማኝ ያንን ድምፅ። ከዛ ያንን ሁሉ ነገሬን ተቆጣጠረው ያንን ድምፅ ማለት ነው። የትኛው ጸሎት ነው የሚሰማ የትኛው ጸሎት ነው የምሰማ እያልኩ ራሴ ደጋግመዋለሁ ያንን ቃል። ምን ነው ጸሎት ያንሰ ነው ወይስ የጸሎቱ ስራ ስለማላቅ ነው ብዬ ራሴ ምንድነው ነገሮች መፍትሄ ለመፈለግ አስባለሁ። ከዛ በሶስተኛው ቀን ሄጄ ተጠመቅኩና ተመለስኩ። የሚገርም እዛ መነኮሳሉ የሚያጠምቁ ማለት ነው። አይናቸው እንደኛ አይደለም የሚታይ ሲጠመቅ ሲሄድ ማለት ነው። ወደ ጎን ወደዚህ ወጣ ብሎ እንደዚህ የሆነ የሚሽከረከር ነገር አላቸው አይናቸው ውስጥ የሚታየኝ ለኔ ማለት ነው። በወቅቱ ምንድነው የምናክሰው አይን እንደዚህ የተለየ ያስፈሩኛል፣ ፈራቸዋለሁ። ግን የተለየ ነው። በቃ ወደዚህ ወደ ጎን ሰፋ ያለ ነው፣ ግን ደግሞ የሚሽከረከረው አለው በጎኑ ማለት ነው። ምንድነው አይናቸው የተለየ ምናምን እያልኩ በራሴ ብቻ አስባለሁ። ከዛ ሰው የሚጠመቀው ያው እንግዲህ መናፍሱ ይጮሃሉ፣ ይናገራል፣ ይጠመቅ ሰው ማለት ነው። ከዛ እኔም እንደዚህ ጮሃለሁ እንዴ ምናምን ነገር የሚጮህ አይመስለኝም። ከዛ በፊትም ከሕፃንነት ተጠምቄያለሁ ብዙ ጠበል ቦታ ጮህ አላውቅም። ከዛ ተመለስኩ። በአራተኛው ቀን ሲሄድ ማለት ነው። በሶስተኛው ቀን መነኩሴው ምን አልኳቸው? አባት አልኳቸው፣ በጸሎት ያስቡኝ አልኳቸው። ከዛ በኋላ ማለት ነው ልጄ እግዚአብሔር ያስብህ እንጂ አለ። ከዛ መጀመሪያ ቀራለኝ እንደዛ ሲሉኝ ማለት ነው። ከዛ ወዲያው ትንሽ ወደ ህሊናዬ ስመለስ ሳስበው እውነታቸው ነው እኮ እግዚአብሔር ያስብ አይደል ያለኝ፣ እውነታቸው እኮ እግዚአብሔር ያስብ አይደል ያለኝ እውነታቸው ነው እያልኩ ዳገቱ ማለት ከጸበል ከተጠመቅኩ በኋላ እወጣለሁ። አራተኛው ቀን ስመለስ እኔ አይደለሁ በቃ በህይወቴ ጮህ አላውቅም ብያለሁ። መጮህ ጀመርኩ። አጋጣሚ ሙሉ ጸሎት አድርጌ ጨርሼ ነው የምሄደው። ጸበልተኛው ከተጠመቀ በኋላ ነው የምደርሰው እና እጮሃለሁ። ጮቴ በጣም ከባድ ነው። 2 ሰዓት ተኩል ይሆናል የቆየሁት መጀመሪያ ማለት ነው ጸበል ውስጥ እየጮሁ
እምጮው ጮት ለኔም ይሰማኛል ፊል አደርገዋለሁ ንግግሩ ማለት ነው እምጮው አርሴማ ነው የምትደርስልኝ መጀመሪያ ማለት ነው የምትለው አንተ የተዋረድክ የተጣልክ የተናቅ ስትሆን ለምን እንደዚህ ትላለህ ለምትለው ያንን ድምጽ የሷ ድምጽ ነው የሚሰማኝ ለኔ ማለት ነው በቃ ይሄን እያልኩ ነው በቃ 2 ሰዓት ተኩል ቆየው ማለት ግን ዘላለው በመሃል ላይ የሚቃጠል ተቃጠልኩ ነገር ዘላለው ከዛ መልክሲዮ በጣም ስቆይባቸው ብቻቸው ቀሩ በቃ ሁሉ ሄዶ አስተናግደው ብቻቸው ቀሩ ከዛ ምንቻላቸው ማን አንተ ብለው ሲሞቱኝ ማለት ነው እኔ ዲያብሎስ ነኝ አለ ዲያብሎስ ነኝ ለምን ትሰድባለህ በነገሩ እሱ አይደለም የምትሳደበው የነበረው እሱ ተይዞ ነው የሚጮኸው የነበረው አንተ የተጣልክ የተናቅ የተዋረክ ስትሆን ለምን እንደዚህ ትላለህ በቃ ሌላ ነገር የሚናገረው የነበረው ስድብ ምናምን ነገር አይናገርም ይችኛዋ ነገር ትለዋለች ከዛ መጨረሻ ማን አንተ ብለው ያንን የሚያጠምቁ ሰው ማለት ነው ያዙኝ መጠየቅ ጀመሩ ማለት ነው ተመለስ እሱ ጋር የነበረው ብሎ መልሰው ማለት ነው ጠየቁኝ እኔ አሁን ተቀየረ ያለው አላቅም ከዛ በመሃል ላይ መጥቶ የሆነ ልቤ ውስጥ እዚህ ጋር ሞላ ከዛ እኔ በቃ ከበደኝ እንዴት ቢል ነገር ራሴ አላቅም እሳቸው ግን እየቀረጹኝ ነው እጨዋለሁ ከዛ በኋላ የፋሚሊ የነበረው የቤተሰብ ሁሉ አባቴንም የገደለ ሁሉ ነገር ያንን ይለፈልፋል ማለት ነው በዛ ጸበል ውስጥ እሳቸው የሚያናግሩት ማለት ነው ከዛ ገዘቱት በመልአክ ቅዱስ ገብርኤል በስራታዊ መልአክ ቅዱስ ገብርኤል በስራት መልአክ ተገዘቱ ማለት ነው ሁለተኛ አልመለስም ወደ ቤተሰባቸው አልደርስም ብሎ ማለት ነው ከዛ እንደዛ ሆኜ ደህና ሆኜ ወጣሁ ማለት ነው ወደ ልቦና ቀልቤ ከተመለስኩ በኋላ ምን ያልክ እንደሆነ ታውቃለህ አሉኝ እንደዚህ የሚባል ሰው አለ እንደዚህ በቤታችሁ እንደዚህ አባትም የገደለው እንደዚህ ብለው ነገሩኝ ማለት ነው አዎ በዬ ሁሉ ነገር የተናገሩኝ በቃ በቤተሰብ በኩል ያለው ጭቅጭቆም በምን ትገለጣለህ አሉት በበሮሮ በዚህ በነፍሳት አለው ብለው ማለት ነው ሰብሰብ ብለው ሁሉ ነገር አውግዞ መጨረሻ በዛና ከዛ ሁለተኛ ሲመጣ አሁንም መጮህ ነው ሁለተኛ ቀን ማለት አሁንም ጮሃለሁ በጣም ጮሃለሁ ከዛ የምጮኸው ግን የተገዘቱ ሰውዬ ናቸው ግን የሚያደርጉልህ ማለት ነው እሳቸው ይጮሃሉ ይናገራሉ ከዛ በኋላ መጨረሻ ላይ ከነስጋ ነው ማወርድህ ወደ ሲኦል ከነስጋ ነው ማወርድህ የሚል ድምጽ ማለት ነው ፓርሻሊ ማለት መካከለኛው ስለምሰማ ማለት ነው ሙሉም ራሴ ማሳትኩም እንደዛ ብሎ ከዛ በሚቀጥለው ቀን ምን ሆነ አጋዕዝተ ዓለም ሥላሴ ናቸው እሱ ደግሞ ወላጆች የሚዘክሩ ዝክር ነው አጋዕዝተ ዓለም ሥላሴ ይዘክራለን ከዛ በዛ ከባድ ነገር ድምጽ ሰማሁ በቃ ራሴ ለስትና ለወድቅ ሆንኩ እዛ ጠብሎ ውስጥ ማለት ነው ከዛ ሁለቱ ግድግዳ እንደዚህ ዛሬ ተውኝ አደራ ምክንያቱም እኔም ፈርቻለሁ ምክንያቱም ያንን ስድብ የኔም እየመሰለኝ ጭምር ነው የሚሰማኝ ያለው ማለት ነው ከዛ አይ ዛሬ ተውኝ ነገር አልኩ ፈርቼ ማለት ነው ከዛ የቅዱስ አርሴማ ልጅ ላንተ እኮ አይደለም እሺ ይሁን የሚል በጣም ነው የሚጥመው ቃሏ እንደዚህ መግለጽ አልችልም የሚሰማኝ እዛ ጸበል ሆኜ እሺ ይሁና ላንተ እኮ አይደለም ልጅ ብላ ተናገረኝና ከዛ በዛ ቀን አልጨውኩም ተመልሼ ወጣሁ ማለት ነው እዛ እንደዛ ሆኖ ከተመለስኩ በኋላ ሶስተኛው ቀን ከዛ በኋላ ቀኑ ያው ብዙ ነው 18 ቀን ነው ባንዴ የተጠመቅኩት እንደዛ ካለችኝ በኋላ ከዛ ቀጥሎ ቀን ስመጣ ደግሞ አሁንም ጮሃለሁ ይናገራሉ ጮህ ግን ያንን ያዙኝ ሰው ናቸው በቤተሰብ ያሉ የሚረብሹት ማለት ነው እሳቸው ሲናገሩ ምንድነው መልአክ ቅዱስ ሚካኤል ነው የሚይዛቸው በቤቴ ካጠገቤ ስር በቤቴ አቅራቢያ ሆነ ለምን እንደዚህ ትሰራለህ ነው ድምጽ የሚወጣው ማለት ነው ለምን እንደዚህ ትሰራለህ ለምን ብዙ አመት ታገስኩ ይሄን ክፋት ለምን አትተውም ብሎ ጄም እንደዚህ ይሰማኛል ፊል አደርገዋለሁ ጄን ስጤላ እንደዚህ እጄን ተቃጠልኩ ይላል መጨረሻ ላይ በቤቴ የሚሆን ያስቀመጥኩት በግንቡ ውስጥ ያስቀመጥኩት በመሬት ቆፍሬ ያስቀመጥኩት በሁሉም ያለው ሁሉ ነገር አጥቼ አቃጥለዋለሁ
ሁለተኛ ወደዚህ ነገር አልመለስም ብለው ይገዘቱና እንደዚህ ከተመለስኩ ግን እንደ ምንድነው ስሙ ለሁለት ሰነጥቀኛለህ ዘር ማንዘሬም ከምድር ታጠፋዋለህ ብለው ቃል ይሰጣሉ ማለት ነው። እንደዛ ሆኖ ግዝት ተቀብለው ያው እኔም ደህና ሆኜ እወጣለሁ ከዛ ማለት ነው። መንፈሱ ማለት ነው። እና እንደዛ ሆኖ ያንን የሳቸው ጉዳይ ጨረስና አሁን የሰይጣኑ ማለት ነው። ከዛ በኋላ ደግሞ ውጭ ይጀምራል። ተመልሶ ገብቷል ማለት ተላቀዋል አይደል? መጀመሪያ ጮኸ። ከጮኸ በኋላ ያል ከገዘቱ በኋላ በመስቀል ስር ከሳቸው በኋላ ማለት ነው በመስቀል የመስቀል ስር ቃል ይብላኝ ያቃጥለኝ ብለው ቃል አስያዙትና በዛ ወጣ ተሰና ለቀቀኝ ሄድኩ ለቀቅኩት አለ ማለት ነው። እሺ ከዛ ስመለስ ተመልሼ ስመጣ ግን ተመልሶ ይዞኛል። ስለዚህ አሁንም ደግሞ ጮህስ ነው ሚና ሲጮህ ከዛ የሚያስፈራ ነገር ያየው በህይወቴ ማለት ነው። በቃ አይደለም የሚያስፈራ ነው ለኔም በጣም ተንቀጠቀጥኩኝ ፈራሁኝ። ጌታችን ኢየሱስ ክርስቶስ በኋላ ነው የተረዳኝ ትርጉሙ ማለት ነው። በኋላ ሳስብ ነገሮች ሳይ ለምን እንደሆነ ማለት ጌታችን ኢየሱስ ክርስቶስ ትንሽ ከፍ ብሎ ማለት ነው በያው በነፍሱ እንደዚህ ተሰቅሎ ነው የሚታይ ጠበል ውስጥ ሆኜ ነው የሚታየኝ ማለት ነው። ያ ክፉ መንፈስ ይሄ ሰይጣን ያልኩ የሚሳደበው ደግሞ አይደለም ሜትር በሜትር አትሞላ ቦታዋ ማለት ነው። በመሃል ላይ እሱ ባለበት እኔም አለው ፊልም ማድረገው ማለት ነው። ከዛ ተጨንቋል አፉ በጣም ይከፈታል ይታየኛል ፊል አደረገዋለሁ። ከዛ በኋላ የጌታችን ኢየሱስ ክርስቶስ በአካሉ እንደዚህ ብሎ ነው የሚታየኝ ማለት ነው። ግን ከፍ ብሎ ነው የሚታየኝ እሱ ከስር ሆኖ ነው ጨለማ ነው ያለው። ከዛ በኋላ ይጨነቃል በቃ ይወራጫል ማለት ነው። ከዛ እኔም ተጨንቄያለሁ ለራሴ ማለት ነው ፈራለሁ ሳየው ማለት ነው። ምናልባት ከሱ እኩል ነው ያለው የሚሰማኝ ስሜት ማለት ነው። ከዛ ከወጣው በኋላ ማልቀስ ጀመርኩ በቃ ማልቀስ ለካ እነዚህ አባቶቻችን ቄሶች ማለት ነው መስቀል የሚያሰው እግዚአብሔር ቸርና መሐሪ ስለሆነ ለኛ በቸርነቱ በምሕረቱ ለኛ ጸጋው ስለሰጠን ነው ስለአዳነን ነው እንጂ የመስቀሉ ኃይል ለጸላታችን ለዲያብሎስ ምን ያህል ከባድ እንደሆነ በዛ ጊዜ አወቁ። እና ግን በቃ ማልቀስ ነው። ከዛም ወጥቼ ማልቀስ ነው። ከዛ እመቤታችን ቅድስት ቤተክርስቲያን አጠገባለች። እዛ ሲሄድ ስጸልይ ማለት ነው ያለቀስኩ ነው ስጸልይ ድምጽ ማለት ነው ድምጽ ነው ተንበርከክ የሚል ቃል ሰማሁ። ተንበርከክ ጸልይ ማለት ነው። ከዛ በኋላ ተንበረከኩና ጸልይ ጀመርኩ። ግን ስጸልይ ደግሞ ያለቀስኩ ነው የተንቀጠቀጥኩ ነው በቃ ራሴ መቆጣጠር ማቃተኝ ማለት ነው። ምክንያቱም የእግዚአብሔር ኃያልነት ከዛ ጋር የተወሰነ አይቻለሁ ማለት ነው። ለካ እኛ ቸርና መሐሪ ስለሆነ ልጆቹም ባሪያዎቹም ስለሆነ ለኛ የታደገን ስለሆነ ነው። መስቀል ቄስ ሲያሳልመን ስንሳለም ወይ ደግሞ አንዱ ቄስ ለአንዱ ቄስ ስንለያይ ትክክል አይደለም። ማንኛውም ቄስ ትክክለኛ ቄስ ከሆነ መስቀሉ የግድ ማክበር አለብን። ቄሱ አይደለምና ከቄሱም በላይ መስቀሉ ይዘዋል። መስቀል ደግሞ መድኃኒታችን ማክበር አለብን። ያንን ነገር ገባኝ እና ብዙ ነገር ተደረገልኝና መጨረሻ ላይ 18ኛው ቀን ዝም ብዬ ላሳልፈው ማለት ነው። 18ኛው ቀን በጣም ራሴ መቆጣጠር ደከምኩኝ። እዚህ ጋር ደግሞ በቃ ጽን የሚል ጸጥታ ቦታ ስትቀመጥ የሚሰማል አይደል? ጸጥታ የሆነ የሚል ነገር እንደዛ አይነት ተሰማኝና ለወንድሞቼ ደወልኩና የአዲስ አበባ ያለው መቀያ በቃ እንግዲህ ተኝቻለሁ ሰው የለኝም ብቻዬን ነኝ ተኛለሁ ቀን ያለው ተኝቼ በቃ ተኛው ቤቱ ዘግቼ ማለት ነው። ምንድነው በቃ ማራሴ በቃ ተዝለፈለኩ ደከምኩ በጣም ማለት ተኛው እግዚአብሔር ይመስገን። ግን ከዛ ተነቃሁ ከአንድ 2 ሰዓት በኋላ ነቃሁ ደህና ሆንኩ። ከዛ ምን አይነት ስሜት ይሰማኛል? እንዳንተ አይነት የሚደረግለት ሰው እኮ ጥቂት ነው። እንዳንተ አይነት ሁሉ ጤናና ሰላም የሚያገኘው ሰው በጣም ጥቂት ነው የሚል አይነት ስሜት ይሰማኛል። እና ብዙ ድንቅ ነገር ተደርጎልኛል እና አይደለም አንዳንዴ እግዚአብሔር ለሚወደው ሰው እግዚአብሔር ሲፈቅድ ማለት ነው እግዚአብሔር ቸርና መሐሪ ነው ሁሉ ነገር የሚደረግልን ወይ ደግሞ እንደዚህ ሰማሁ ምለው እኔ ለዛ የምመጥን ሰውኝ አይደለም ኃጢአተኛ ነኝ ከማንም ሰው በላይ ኃጢአተኛ ነኝ። ግን እግዚአብሔር ቸርና መሐሪ ስለሆነ በቸርነቱና በምሕረቱ ያደርግልናል። ስጸልይ መሃል ላይ የሚሰማኝ ስሜቶች አሉ በእውነት ማለት ነው። ከዛ ያንን ተጠምቄ ወደዛ ቦታ አርቄ ሲሄድ ወደ ነበርኩበት ማለት የሥራ ቦታ ሲሄድ እዛ ስጸልይ
የምናገረው ይሄ ትምህርት ሊሆን የሚችለው ብዬ ማምነው ማለት ስጸልይ አሁንማ ወጣ የሚል የሴቶች ድምጽ በስተቀኝ በኩል ይሰማኛል እየሰገድኩ ማለት ነው። ከዛ መጨረሻ ላይ ስጸልይ ምንድነው መስኮቱ በዚህ ነው ያለው፣ በሩ በዚህ ነው ያለው። በመስኮቱ በኩል የሆነ መስኮት ብርግድ አለ፣ ተከፈተ ማለት ነው። ተከፈተ። እኔ ለራሴ ግራ ገባ፣ ደነገጥኩ። መስኮት ያለው በዚህ ነው፣ የተከፈተው መስኮት ያለው ግን በዚህ ነው የሚሰማኝ ማለት ብርግድ ብሎ ተከፈተና ምንድነው መስኮት የተከፈተው እላለሁ። ለምንድነው መስኮት የተከፈተው ስጸልይ ማለት ነው። የጸለይኩ ምንድነው መስኮት የተከፈተው እላለሁ። ለካ ያ መጨረሻ ላይ ሲሄድ ስጸልይ መሀል ላይ እንደዚህ አባታችን ሆይ ስል እንደዚህ ዌቭ አለ አይደለ ስክሪን ላይ የ00 እንደዚህ አይነት ዌቮች ልክ ወደዛ ሄድና ያንን እንደ ዌቭ እንደዚህ ብሎ ሲሄድ በመስኮቱ ማለት ነው ነገር አይነት ታየው ራሴ። ስለዚህ መስኮት የተከፈተው እግዚአብሔር ልመና እየሰማኝ ነው ማለት ገባኝ። ለምን እንደተከፈተ ማለት ጸሎቴ አምላክ እየሰማኝ ነው በያመንኩ ማለት ነው። ከዛ በኋላ ብዙ ድንቅ ነገሮች አሉ፣ ብዙ ነገሮች አሉ ለኔም የሚከብዱኝ ማለት ነው። እኔ የምመጥን ሰው አይደለም እያልኩ ነው አሁን። ለዛ ክብር የምመጥን አይደለም። ከዛ የሚሰማኝ እኔና እንዲሁ ቸርና ማሪ ስለሆንኩ እንጂ አንተማ ብሎ ልክ እንደዛ ሲለኝ ኃጢአቴ ነው የሚታየኝ። ከዛ እንደ ተጀመረ የሰራቱ ኃጢአት ይታየኛል። ከዛ እንደዛ ሆኖ ስጸልይ ከዛ በኋላ በቃ ነገሮች ሁሉ በቃ ተመቻቹ። በቤትም ያለው ጭቅጭቁም ምናምን ሁሉ ነገር መወገድ ጀመረ። ሰላም ሆን ጀመረ። ከዛ አይዞ ጠበል ላይ ስጠመቅም አንተና ቤተሰብ በሙሉ ምሪያቸዋለሁ፣ ሰላም ናችሁ ከእንግዲህ በኋላ የሚል አይነት ስሜት ተሰምቶኛል እዛ ጸበል ውስጥ ማለት ነው። በረከትም አለ፣ ብዙ ነገር አለ። ከዛ ግን ለማንም ግን አልናገርም። እኔ በተፈጥሮ ለማንም አልናገርም፣ ዝም ነው ብለው ያንን ያየሁት ምንድነው ስም ያልኩም ለማንም አልናገርም። በቃ ቦዲ ነው ተፈጥሮዬ ማለት ነው። ከዛ መጨረሻ እንደዛ ስጸልይ አሁን ወደ ስራ ልመለሳል፣ ወደዛ ስራ ቦታ ማለት ነው። ከዛ ወደዛ ስራ ልመለስ ስራ ከመጀመሪያ በፊት ሰው አይግባ የሚሰማኝ ስሜት ነው ድምጽ ማለት ነው። ስራ ከመጀመሪያ ሰው አይግባ፣ ሰው የሚባል እኛ አላውቅም በህይወቴ ማለት ነው። ከዛ በኋላ ሰው አይግባ የሚለው ያቺ ቃል ስሰማ ማለት ነው ቤተክርስቲያኑና ሰው የሚገባበት ቦታ ደግሞ ልክ በሊና የመጣ ማለት ነው እኩል ማለት ነው። እዛ መጥምቆ መለኮት ዮሐንስ መጥምቆ መለኮት የሚባል ቤተክርስቲያን አለ። ትልቅ ጸበል ያለው ነው፣ ብዙ ምዕመን የሚፈወስበት ነው። እየታቀረ እዛ ወደ ቴፒ አካባቢ አለ እና እዛ ሄጄ ስጠይቃቸው አዎ እዚህ ጋር ሰው የሚይዝበት ቦታ እዚህ ነው ብሎ ብዙ ግድግዳም በሁለቱ ሳይድ ግድግዳ ነገር እንደዚህ ተመርገዋል፣ ግን ብዙ ነገር ይገባበታል። እንደዚህ ምንድነው እንደ ዋሻ ነው። ያስፈራል፣ ጫካ ውስጥ ነው። ከዛ ፈራው ማለት ትላትን ሊገቡ ይችላሉ፣ ነፍሳት ሊገቡ ይችላሉ፣ እባብ ምናምን ሊመጣብኝ ይችላል። ለመጀመሪያ ነው አላውቀውም ቦታው፣ ሰውም ገብቼ አላውቅም። ሰው ከሆነማ እዚህ ነው የምትገባው አለኝ። እዛ ያለው ቄሶች ማለት ነው። ወደዚህ ከሆነ መንገድ ስለሆነ ሰዎች ይረብሻል፣ ድምፅም አለ፣ ሰው የሚገባው እዚህ ነው። ምክንያቱም ከሰው እይታም ውጭ ነው፣ የሰው ድምፅ መስማት የለብህም አሉኝ። ልክ እዛ ስገባ ሁሉ ነገር ተፈታ ማለት ነው። ለምን ሱባኤ ስትገባ እሺ ቤታችን ቅድስት ማርያም ነው የምትነግረኝ። ወደዚህ የመጣ ለምን እንደሆነ ታውቃለህ? ወደዚህ የመጣ እንደዚህ የወደቅከው ስለዘሞትክ ነው፣ ቃል በቃል ማለት ነው። ስለዘሞትክ ነው። ከእንግዲህ በኋላ ኃጢአት አትስራ። እዚህ ቦታ ተቸግረህ እንዳለ አይቻለሁ። ወደ ነበርክበት ቦታ ተመለስና እዛ ባርካለሁ አለች። የሥራ ቦታዬን ማለት ነው። ምክንያቱም መጀመሪያ ሰው ስራዬ የቀደና ነው የሥራ ለመጀመር ስል እንደዛ የሚል ቃል መጣልኝ ማለት ተነገረኝ። ቃል መጣልኝ ሳይሆን ተነገረኝ ነው፣ ነገረች ነው ላይታ አምላክ። ከዛ ግን ብዙ ጽም ስለምሰማ የዛኛውም ስላለ መጠራጠር ጀመርኩ። ማመን አቃተኝ። ማመን ማለት የማን ነው? የእግዚአብሔር ድምጽ ነው፣ የአምላኬ ድምጽ ነው የሚነግረኝ ያለው ወይስ የርኩስ መንፈስ ድምጽ ነው? በቃ መጠራጠር ጀመርኩ ለራሴ ማለት ነው። እንደዚህ ካለች በኋላ
ያንን ማምኛለሁ በሱባኤ የተናገረች እንዲያም አስተርእዮ ማርያም ነው ቀኑ የነበረው ጨረሻ የተናገረች እኔ የምጠብቀው ያለው በህልሜ ወይም ተኝቼ ነው ግን የሚነገረኝ ያለው ግን በጸሎት ላይ ያለው ነው በጸሎት ላይ ያለው ነው አሁን ይሄ ካንተ ወደ አንተ የመጣው መልእክት በእመቤታችን ያለችህ በሱባኤ ወቅት ሆነ ችግርህን እመቤታችን ተረድታ ለምን እንደወደቀህ አውቄያለሁ ወደ ነበርክበት ተመለስና ባርካለሁ እንደዚህ የሆንከው እዚህ ወደቅከው ስለዘሞትክ ነው ያለችህ መልስ ላይ እንድታብራራልኝ የሚፈልገው ነገር አለ መዘሞት ማለት ያው በኃጢአት መውደቅ ነው ትክክል ለምሳሌ የትዳር አጋርም ካለችህ ከትዳርህ ሄደህ ከዘሞት ኃጢአት ነው ትክክል ነው ላንተ የምትሰጥህንም ሳትጠብቅ ላንተ የሆነችውንም ነገር የምትሰጥህን አካልህን ሳትጠብቅ ባገኘው መንገድ ሄዶ በኃጢአት መውደቅም ያው መዘሞቱ ኃጢአት ነው ትክክል ይሄ አንተ ጋር ነበር ወይ በፊት አዎ ነግራለሁ እሺ እሱ ምንድነው ባለትዳር ነበርኩኝ በረከት ግን ብዙ አመት ቆይተናል ተማሪ ያለው ዩኒቨርሲቲ ጓደኛ ነበረች ከዛ በኋላ ትዳር መሰረት ስንቆይ መውለድ አልቻልኩም ወደ 10 አመት ጠበቅኩኝና መውለድ አልቻልኩም ከዛ ልጅ ለማግኘት ብዬ ነው የምሄደው በሚሄድበት ሰዓት ያንን ይገባኛል ኃጢአት መሆኑን ያወቅኩ ነው ግን ያው እግዚአብሔር ያው ቸር ስለሆነ ማለት ነው ምን እንዲያው የድፍረት ማለት ነው እንዴ ልጅ እኮ የለኝም እኔ ልጅ የለኝም እያልኩ ነበር ሲሄድ ማለት ነው ከባለቤቴ ያለ 10 አመት ጠበቅኩ አልሆነም ግን ለመውለድ ሞክራለሁ ሄድ ነበር ልጅ ለማግኘት ብዬ ማለት ያንን ኃጢአት መሆኑን ነው የግድም ኃጢአት ነው ያው እንደ ክርስቲያን ስታው ኃጢአት ነው ከሚስት ውጪ ወለደችም አልወለደችም የለም እኔ ግን እጃለሁ እና ለምን እንደወደቅ ዘሞት ከምትለኝ ያለው እሱ ነው አንድ ብቻ አይደለም ተዳጋሚ ስለሆነ ነው አንድ ሴት ትሆን ጥሩ ነበር ይለዛ ነው እንደዛ ምትለኝ ከዛ በኋላ ኃጢአት አትስራ ነው ግን የሚገርመው ነገር በዛ በሚባበት ግን ልጅ አግኝቻለሁ ጨረሻ ላይ ማለት ነው ከሌላ ነው ከመጀመሪያ ሳይሆን ከሌላ ስፋን ፈትቼ ሌላ ብቻ ነው ማገኘው ማለት ነው ልጅ አገኘው ግን ልጁ ሳገኝ እነዛ ቅዱስ አባት ቅድም የነገርኩን ማለት ነው ወደዛ ልመልስ ነው የአቡነ ቄርሎስ 6ኛ የግብጽ ፓትርያርክ የነበሩ ከአቡነ ሳልሳዊ በፊት የነበሩት ነው ከአቡነ ሽኖዳ ሳልሳዊ በፊት እሳቸው መጽሐፍ ሳነብ ብዙ መውለድ ያልቻሉ ማህኖችም በሕክምናም ተመርምረው ተስፋ ያቆረጡትን ማግኘት ያልቻሉ ብዙ ሰው ልጆች ወይ ደግሞ ሴት ባልና ትዳሮችን እንዲወልዱ ምክንያት ሆነዋል አማልዷቸዋል ማለት ነው በጸሎቶች በበረከታቸው ታድጓቸዋል ቢታደጓቸው ግን እንዲሁ ነው እንዲሁ ስለህ በእግዚአብሔር ቸርነትና ምሕረት ነው እግዚአብሔር ሰጣቸው ጸጋና በረከት ነው ግን ጠይቀው አይደለም የሚሰጧቸው ወይ ደግሞ ልጅ የለንም ብለው ልጅ ስጡኝ ብለው አይደለም ገና ሲመጡ ያቋቸዋል እዛ ያለው መጽሐፍ ነው ማለት ልጆች አሏችሁ ይሏቸዋል ራሳቸው ልጆች እንደሌላቸው ያወቁ ማለት ነው የበቁ ስለሆነ ከዛ አንባቸው ልክ መውረድ ሲጀምር የሚቀጥለው አመት ሚናስን ይዛችሁ ትመጣላችሁ ይላቸዋል ወንድም ይወልድ ከሆነ ማለት ነው ለሳቸው የሚላላክላቸው የነበረው የሚያገለግላቸው የነበረው ሰማዕት ነው ሰማዕት ቅዱስ ሚናስ እና ብዙ ነገር ስለማይ በዛ ጊዜ ምን በየመጠየቅ ጀመርኩ አባታችን ጻድቁ አባታችን አቡነ ቄርሎስ ለሀገሩ ሰው ብቻ ነው እንዲምልጃ ወይ ደግሞ ልጅን የሚሰጡት በረከትን የሚሰጡት ለኔ ሳይሰጡኝ እያልኩ ነበር የምጠይቃቸው እንደዛ በመጠይቃቸው ጊዜ ነው የተሰጠኝ ልጁም የተጸነሰው ማለት ነው እኔ በማልጠብቀው እኔ ራሱ አረገዝኩ ስትለኝ አላመንኩም ምክንያቱም እኔ ተስፋ ቆርጫለሁ እንዳለ የሚል ነገር ስሜት ባልነበረኝ ከዛ እሷ ራሱ አርግዣለሁ እኮ ተመርምሬያለሁ ስትለኝ የተመረመረችው የሆነ ነገር ምን ስለተሰማት ነው ፖዚቲቭ ነሽ አለኝ ስትለኝ ዝም አልኩ ምንም ሪአክት አላደረኩም ከፊቴም ስታይ ማለት ነው እንዴ ደስተኛ አይደለም እንዴ እንደዚህ እኮ ነው ያልኳት እስቲ ቆይ ተረጋጋ ያልኳትና ይጃስ ስትመረመር አዎ አርግዛለች አለኝ ከዛ በቃ ደስታዬ ወደር አልነበረውም ከዛ እግዚአብሔር ይመስገን ልጁ ራሱ ሚናስ ነው ያልኩት ሳቸው በሚጠሩት ማለት ነው መጀመሪያ ወንድ የሚወልዱት ከሆነ ሚናስን እንደሚቀጥለው አመት ይዛችሁ ትመጣላችሁ ሲሏቸው ይልክ ሚናስ ወንድ ልጅ ማለት ነው ልጅ የምትወልድ ከሆነ ደግሞ ማርያም የሚሏት
ይሏቸዋል ማለት ነው። እና ብዙ ነው ያለው የእሳቸው ገድል። ትንሽ መጽሐፍ ነች ግን ብዙ ድንቅ ነገር አለው እና በእሳቸው ምልጃ አመንኩ ማለት ነው። ብዙ ድንቅም በእሳቸው ምክንያት ተደረገልኝ እና ያ የመለስኩ ኬዝ ያን የዝሙት የሚለው ነገር መጨረሻ ተሰጥቶኛል የምልህ ማለት ነው። እና ይህንን ይመስላል ያንን ማለት ነው። የቀድሞውን 10 ዓመት አብራህ የነበረችውን የትዳር አጋር ተውካት፣ በለዋ ላይ የምትሄድባት የነበረውን ፈታሃት። እሷም በስነ ስርዓት ነው የተፋታነው፣ ተጨቃጭቀን አይደለም። በቃ እንግዲህ ካልሆነ አንተ ሞክር ነገር ማለት ነው። መልካም። አሁን በዚህ በነበርክበት ቦታ ላይ ብዙ ገቢረ ተአምራት ተደርጎልሃል። ጸበሉ ወይም ቤተ ክርስቲያኑ የቅድስት አርሴማና የአቡነ ተክለ ሃይማኖት ነው? አዎ። መልካም። ዑራኤልም አለው። አሁን ላይስ ከዛ በኋላ እንግዲህ ከዚህ ሁሉ ውጣ ውረድ በኋላ ነገሮች እንደተስተካከሉ ማለት አሁን ያለህበት ሁኔታ እንዴት ነው? አሁን ያለሁበት ሁኔታ እግዚአብሔር ይመስገን ያንን ድምፅም ብዙም የለም። የሚሳደበው የነበረው ማለት ነው የለም። እነዚህ የሚያሸግሩኝ የነበረው ያንን ብር የሚበትኑ ምናምን በቤተሰብ ጋር የነበረው እኔ እዛ ሆኜ ስታመም እዚህ ወንድሜ ታላቅ ወንድሜ በጣም ታሞ ነበር። እሱም እየተጨነቀ ነበር፣ ብሩም እሱም እያጠፋ ማለት ነው። ሰው ቀና ቢያይም እኔ ወጉኛል ይላል። ከሰው ጋር ራሱ መጣላት ተጣላ የሚለኝ ነገር ነበር አለና በቃ ጤነኛ አልነበረም። ከዛ የኔ ሁሉ ነገር እዛ ፈውስ ሲደረግ ቤተሰቤ በሙሉ ነው። የሚገርም ነገር እዛ ጋር ጠቅሼው ማላለፈው ሰው ቢያምን ጥሩ ነው፣ ግን ለእኔ የተደረገልኝ ስለሆነ እኔ ግን አምነዋለሁ። አምላክ ያደርግልኝ ስለሆነ ማለት ነው። ምንድነው እግዚአብሔር የተናገረኝ እዛ ሲናገረኝ ጸሎት ላይ ስጸልይ አንዳንድ ነገሮችን የምናገራቸው የምሰማቸው መጠራጠር ጀመርኩ። ማመን እምቢ አልኩ ማለት ነው። ማመን እምቢ ስላልኩ እዛ ጸበል ጋር እስካሁን አላመንከኝም አይደል? የአጋዕዝተ ዓለም ሥላሴ ስለ አድኖ የእመቤታችን የመልአኩ ቅዱስ ሚካኤል አባቴን የመልአኩ ቅዱስ ገብርኤል አባቴ ሁሉም ስለ አድኖ ባለበት ቦታ ማለት ነው ተንበርክኬ ስጸልይ እስካሁን አላመንከኝም አይደል? እንግዲህ ዛሬ የሚያስደነግጥ ነገር እነግርሃለሁ አለኝ። በቃ የሚያስደነግጥ አለኝና ጸበል ለመግባት ነው ገና ለመጠመቅ ማለት ነው። ልክ ጸሎት አድርጌ ልክ ወደዛ አባታችን ሆይ ብዬ ወደዛ ልክ ስገባ አባትህ በግዞት ነው ያለው አለኝ። አባትህ በግዞት ነው ያለው። ግዞት ማለት ገብቶሃል? በሲኦል ነው ያለው አለኝ። አላምን አልኩት፣ ማለት የተጠራጠርኩ ማለት ነው። ከዛ በኋላ ወጥቼ እንዴ ምንድን ነው ያለኝ ብዬ ሳስብ፣ ይሄ የሚያስደነግጥ ምንድን ነው የነገረኝ ብዬ ሳስብ፣ በቃ አባትህ በግዞት ነው ያለኝ አለኝ። አለቀስኩ። ግን ከመውጣት በፊት ማልቀስ አለብህ፣ መስገድ አለብህ፣ መጸለይ አለብህ ብሎ ነግሮኛል እዛ ማለት ነው። እዛ እንደዛ ሲነግረኝ ተጨማሪ ማለት ነው አባትህ በግዞት ነው ያለው፣ ጸልይ፣ ስገድ፣ አልቅስ ብሎ ከነገረኝ በኋላ ከወጣ በኋላ ግን ምንድን ነው የሚያስደነግጥ ነገር ያነገረኝ ብዬ ሳስብ አባትህ በግዞት ነው ያለው አለኝ። ማልቀስ ጀመርኩ ከዛ በኋላ ማለት ነው። መስገድ ጀመርኩ። በጣም ብዙ ሰዓት ነው የምሰግደው። ይሄ ቆሳስሏል እንዳለ እጆቼ ማለት ነው። አለቅሳለሁ። እንደዛ ሆኜ አባት አንተ ለማሳደግ እንደዚህ ነበር የሚለፋው ነበር ስሜት የሚሰማኝ ማለት ነው። አለቅሳለሁ። ከዛ በኋላ አለቅሳለሁ። በእኔ ቀን ነው የምምረው አለኝ። በመሀል ላይ በእኔ ቀን ማለት በአጋዕዝተ ዓለም ሥላሴ በ7 ቀን ነው የምምረው፣ ጸልይ ስገድ አለኝ እና ሰግዳለሁ፣ ጸልያለሁ። ጸልይ በእውነት እኔ እንደዛ አልችለውም፣ መጸለይ ሳይሆን መስገድ። አንድ ሰው እንዴት 3 ሰዓት እና 3 ተኩል ሰዓት ዝም ብሎ ሳያቋርጥ ይሰግዳል? እኔ መንፈሳዊ አይደለሁም፣ ዓለማዊ ሰው ነኝ፣ አልችልም። ልክ መስገድ ስጀምር መሀል ላይ ደክመኝ ስላል በቃ ሌላ ሰው ሆናለሁ፣ ጉልበትና ኃይል አገኛለሁ። ለ3 ሰዓት እስከ 3 ሰዓት ተኩል ሰግዳለሁ። ይሄ ተላልጧል፣ አልቆ እየደማ ነው እጆቼ ማለት ነው። ከዛ ምንድን ብላ አይዞህ እኔ አበረታለሁ የሚል ስሜት በመሀል ላይ ይሰማኛል፣ እዛ መሀል ላይ ማለት ነው በምሰግድበት ሰዓት። ከዛ ከሰገድኩ በኋላ ልክ ሳቆም ለራሴ ገርመኛል። እንዳለ ላበላብኛለሁ፣ ግን ስሄድ ደግሞ ኖርማል ነው የሚሄደው፣ የድካም አይነት ስሜት አይሰማኝም። በዛ እያልኩ ስጸልይ ከዛ በመሀል ላይ አከራዮቼ ማለት 2 ቤት ነው ተከራየሁት።
እዚህ ሚዛን ለባለቤቴና ለልጆቼ ብዬ ማለት ነው። ወይ ደግሞ ወደ ቴፒ ወደዛ ወጣ ያለ ወደ መጤ የሚባል ቦታ ነው። እዛ አጋጣሚ ሆኖ ሰዎቹ እግዚአብሔር የባረካቸው እግዚአብሔር ሰዎች ናቸው፣ ባልና ሚስት ማለት ነው። ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ቤተክርስቲያን ይወዳሉ። እዛ ስጸልይ ለካ በነጌታው አጋዕዝተ ዓለም ሥላሴ የዓመታቸው በዓል ነው። የዓመታቸው የሚከበርበት ማለት ነው። ከዛ እኔ እስቲ ዛሬ አላው ሰው አከራዬ ማለት ነው ጋሽ አሰፋ ይባላልና ነገ እኮ አጋዕዝተ ዓለም ሥላሴ ናቸው፣ ለምን ከኔ ጋር ወደ ካው አትሄድም ማለት ካው ሥላሴ ቤተክርስቲያን አለ። ቤተክርስቲያኑም ጸበል ያለበት ነው፣ ድንቅ ጸበል ያለበት ነው። እና ልክ እዛ ሄጄ ሲሰማኝ ውስጤ ግን ደስታ ይሰማኛል፣ ደስ የሚል አይነት ስሜት ይሰማኛል ማለት ነው። ነገ ሥላሴ ናቸው አይደል ዓመታቸው ነው፣ ደስ ብሎኝ የዛ ጋር ሲሄድ ከዛ በኋላ ጸሎት አድርጌ እና ጠበል በኋላ ሰው ስለሚጨናነቅ ቅድሚያ እንጠመቅ አሉኝ ራሳቸው ማለት ነው። ከዛ ቁልቁለት ነው በጣም እሱም ዳገታማ ነው ቤተክርስቲያን ያለው። ይሄ ከቤተ መቅደስ ነው የሚወጣ የሚባለው ጸበል ብለው የአርሴማ አለ፣ የሰማዕቱ ቅዱስ ጊዮርጊስ አለ፣ የመልአኩ ቅዱስ ሚካኤል አባቴ አለ፣ የመልአኩ ቅዱስ ገብርኤል አባቴ አለ፣ የእመቤታችን የቅድስት ድንግል ማርያም አለ፣ የብዙ አለ የሚወጣው የሚፈስበት ማለት ነው። አጋጣሚ ሁሉ ተይዞ እኔ የሚደርሰኝ ቦታ የምትቀረው ክፍት ቦታ ማለት ነው የሚካኤል ጸበል ነች። እዛ ልክ ገብቼ እንደዚህ ጠመጠመ ሲጀምር ማለት ነው። አንድ ቀን ነው የጠመቅነው የዓመቱ ቀን ስለሄድን ማለት ነው። ልክ እዛ መጠመቅ ሲጀምር አባትህ ከኛ ጋር ነው ያለው አለኝ። የሚለኝ ያለው መልአኩ ቅዱስ ሚካኤል ነው፣ የጠመቅኩ ያለው የመልአኩ ቅዱስ ሚካኤል ጸበል ነው። ከዛ ልመልስ ስል ነገርኩ፣ ልጠይቅ ማለት ነው ነገርኩ፣ አባትህ ከኛ ጋር ነው ያለው አለ። ይህች ቃል ማለት ነው የኔ በቃ ማለት አንዳንዴ ለራሴ ራሱ ግራ ይገባኝ ነበር እዛ ጋር ሆኜ ማለት እኔ ማን ነኝ? ይሄን ሁሉ ቸርነት እግዚአብሔር ምሕረት የሚደረግልኝ እኔ ማን ነኝ ያልኩ ለራሴ መጠየቅ ጀመርኩ፣ እየገረመኝ ማለት ነው። ግን በመሃል ላይ ደግሞ ስጸልይ ደግሞ እኔ እንዲሁ ነኝ ብሎ ልክ የኔ ኃጢአት ያሳየኛል ማለት ነው ያደረኳቸው። ከዛ ሁሌ እንደዛ ነው የሚለኝ ሲጠይቅ እኔ እንዲሁ ነኝ ቸርና መሐሪ ስለሆንኩ ማድረግልህ የሚል አይነት ድምፅ ነው የምሰማው። ስሜትም አይደለም ድምፅ፣ ድንገት ነው። ግን ይሄ ድምፅ ግን ድንገት ነው፣ ወይም ጠብቄው ወይም አይደለም። ስጸልይ በመሃል ላይ ድንገት ነው የሚሰማው። ከዛ በዛ ያንን የሚናገረኝ ያለውን የእግዚአብሔርን ቃል መሆኑ መስማት መቀበል ጀመርኩ ማለት ነው፣ ማመን ጀመርኩ። ከዛችኛዋ በኋላ ማለት ነው በጸሎት ላይ የምሰማቸው አልፎ አልፎ ቃላቶች ማለት ነው የአምላኬ ቃል መሆኑ መስማት ጀመርኩ ማለት ነው። መቀበል ጀመርኩ፣ ማመን ጀመርኩ። ከዛ በፊት መጠራጠር ነው። ጸበል ሲሆን አምናለሁ። ቤት የምሰማቸው ወይ ደግሞ እየጸለይኩ የምሰማቸው ግን በቃ አላምን ነበር። ከዛ ያችኛዋ ምልክት ከሰጠኝ በኋላ ግን መቀበል ጀመርኩ ማለት ነው። ብዙ ነው ያልነገርኩም ብዙ አለ። ምክንያቱም ብዙ ቀን ነው የተቀመጥኩት እዛ ለስራም ስለሄድኩ አንዴ 18 ጊዜ ተጠምቄያለሁ። አንዴ ከሚስቴ ከመጣች በኋላ 7 ጊዜ ተጠምቄያለሁ። ከዛ በኋላ 7 ጨምር ተብዬ 7 ቀን ተጠምቄያለሁ። ከዛ መጨረሻ 1 ቀን ተጠምቄያለሁ። መጨረሻ ልመጣ ስለ ወደዚህ ማለት ነው። ይሄንን የምጠመቀው ያለው ግና በመሃል ላይ ጸበሉ ሳልጨርስ 7 ቀን ትጠመቃለህ ስለሚባል ነው የምጠመቀው ማለት ነው። የምጨምረው ጨምሬ የተባልኩ ማለት ነው። 1 ቀን መጨረሻ ላይ ተጠመቅ ያለችን ደግሞ እመቤታችን ቅድስት ድንግል ማርያም ናት። መጨረሻ ላይ ወደዚህ ልመጣ ስል ሰው አይገብቼ ጨርሼ ልመጣ ስል ተጠመቀ ያለችኝ እመቤታችን ቅድስት ድንግል ማርያም፣ ተጠምቄም ያናገረችን ያየኋትም ስጠመቅም እመቤታችን ቅድስት ድንግል ማርያም ልጅዋ ታቅፋ ነው የተነገረኝ። ወደ መጨረሻ መጣሁ እንጂ ባንዴ የተነገረኝ እንደዚህ ብለህ ተናገር ብሎ እሷ ነው የምትናገረኝ። እመቤታችን ቅድስት ድንግል ማርያም የአምላኬ እናት ነው የምትናገረኝ። ተናገር ብላ የተናገረችኝ ቃል አለ እና አእምሮዬ የረበሸው እረፍትም የነሳኝ እሱ ነው። ወደዚህ የመጣበት ምክንያትም እሱ ነው ያመጣኝ ማለት ነው። ምንድን ነው እሱ? ምንድን ነው? ከተጠመቅኩ በኋላ ሁሉ ቸርነትና ምሕረት እግዚአብሔር ካደረገልኝ በኋላ እግዚአብሔር መጨረሻ ከዛ በፊት ማለት ነው ሰው ያንን የሚያስጨንቁ ቤታችንም እንደዚህ ብዙ ነገር የሚያደርጉ ካሰራቸው ከያዛቸው በኋላ ማለት ነው መጨረሻ ላይ ምን አለኝ ማለት ነው እንድናገር ተናገረኝ። ከዛ በፊት ከ1 ቀን በፊት እንድናገር ተናገረኝ ማለት ነው። ከዛ በኋላ የምናገር የተሰማኝ ስሜት
ቤተክርስቲያን በር ላይ ሆኜ እንድመሰክር ነው እንድናገር መልእክት ነው መመስከር አይደለም መመስከርማ የተደረገልኝ ነገር ማድረግ ነው መናገር ነው መመስከር ማለት አይደል ያንን ግን መልእክት ተናገር ነው አስተላልፍ ነው ከዛ ልክ እንደዚህ ብናገራለሁ ብዬስ ጠይቅ ማለት ነው ከዛ እዛ ጠብል ሆኜ ሳልወጣ ማለት ነው አይ አንተ የምታውቃቸው ጓደኞች ወይ ደግሞ የምታውቃቸው ሰዎች ተናገር ከነሱ ሰው የሚድን ሰው ከተገኘ ነው የተመለሰልኝ መልስ ማለት ነው ከዛ ለሱ መጨረሻ ጨርሼ ስድስተኛ ነው እንደዚህ ነው ሰባተኛ ነገር ለመናገር ተጠምቄ ልጨርስ ስል ማለት ቆይ የሚል አይነት ድምጽ ሰማኝ ማለት ነው ቆየው ከዛ ከብዙ ቀን በኋላ እየጸለይኩ ስቆይ ምናምን ነገር እመቤታችን መጨረሻ ላይ አንድ ቀን ትጠመቃለህ አለች ከዛ ልክ ስትጠመቅ እዚህ ጋር እመቤታችን ቅድስት ድንግል በሚያምር ነው ከላይ ከዚህ ከፍ ብላ ነው የምትታይ ከጸበሉ ማለት ነው ልጅዋ ታቅፋለች አሁን እዚህ ጋር ልጅዋ እንደዚህ ጎንበስ ብላ አይደለ አቅፋ ያለችው ቀና ብላ ነው የምትታይ ለኔ ማለት ልጅዋ አቅፋለች ግን ቀና ብላለች እዛ ሆና ነው የምትናገረኝ መልእክቱ የምትናገረኝ ምንድነው የምትለኝ የእግዚአብሔር ልጆች ሆይ ስሙኝ የእግዚአብሔር ልጆች ሆይ ስሙኝ ጆሮ ያለው ይስማ ልብ ያለው ያስተውል የብዙ ሰዎች እንባ እኔ ጋር ደርሷል ብዙ ክፋትም አይቻለሁ ንስሐ ግቡ ንስሐ የገባ እምረዋለሁ ንስሐ ያልገባ ግን ይታጨዳል መቅሰፍቴ መዓቴ ይመጣል ጊዜው ሩቅ አይደለም ቅርብ ነው እንጂ በቤቴ ያላችሁ እኔ የምታገለግሉኝ አካሄዳችሁን አስተካክሉ እንዲሁም በስልጣን ያላችሁ እያልክ ተናገር አለች እናገረው የእግዚአብሔር ቃል ነው እንድናገር ያዘችኝ ደግሞ የእግዚአብሔር እናት እመቤታችን ቅድስት ድንግል ማርያም ናት እና ይሄን ከተናገረኝ አንድ ወር ይሆናል እና ኡምሬ ነሳይ ወይ ደግሞ እንድናገር ወደ እናንተ እንድመሰክር ያመጣኝ ይሄ ነው እውነቱ ማለት ነው አንድ ቀን ብቻ ደፍሬ መልአኩ ቅዱስ ገብርኤል ስራታዊ መልአክ ወርሃዊ በዓሉ ማለት ነው ምንድን ኮተቤ ቅዱስ ገብርኤል ዛጋውጂ በውጭ ተናገርያለሁ ሰው በሚያልፍበት መንገድ ላይ ቆሜ ማለት ነው ዝም ብለህ በመንገድ የሚሄደውን መንገድ አማራጭ አጣሁ ከዛ እዛም እንኳን ያዘኝ ህግ የሚያስከብረው አለ አይደል ያዘኝ ለምን እንደዚህ ትናገራለህ አይ አለቃ እኮ አስፈቅጄ ነው ወደ ታች ወረድ ብለህ ተናገር ብሎኝ ነው አልኩትና ቤተክርስቲያን አናግረህ ነበር አንተ ቤተክርስቲያን ውስጥ አልገባሁም ግን ከግቢ ውጭ ሆኖ መናገር ፈለኩና የትኛውን የምኑን አለቃ አናግረህ ነው ታዲያ የነዛ የጥበቃዎች ስርዓት የሚያከብራል አይደል የሆነ የሚለብሰው ፖሊስ ነው ወይስ ጸጥታ አስከባሪ ጸጥታ አስከባሪ በትሪዞ ያለው አስተባባሪ መኪናዎቹ ምናምን ጸጥታ የሚያስከ ለነሱ አስፈቀድኳቸው የነሱ አለቃ ማለት ነው እና ወደ ታች ዞር ብለህ መስክር አለኝ ልክ በዛ ጋር አማራጭ አጣሁ ምክንያቱም በመሃል ላይ ጸሊምን ልጆች የነገርካቸው ወይ የሚል ቃል መጣ አልነገርኩም እኔ ለማንም አልነገርኩም አልጀመርኩም ማለት ነው ከዛ ድንግጭ ፈርቼ እዛ ጋር መናገር ጀመርኩ ከዛ በኋላ ልጁ ያዘኝና አንተ እዚህ ማን ፈቅዶልህና አለኝ አይ አለቃ እኮ አስፈቅጄ ነው ስለ እንደዚህ ጄኒ ሰው ማንጓጥ ጀመረ አረቀ ስርዓት አርጌ እኮ ነው የምናገረው ስለው አረ እንኳን ብቻ አይደለም ዱላም ማላልኝ እና ፊል አደረኩ በጣም ተሰማ ማለት አነጋገር አሁን ባልተለመደ ሁኔታ በዚህኛ ከቤተ ክርስቲያን ውጪ የሆነ ስትናገር ፓስተር ወይ የሌላ እምነት ተከታይ መስላቸው አይደለም አስፈቅጃቸዋለሁ ለዛ ለሚጠብቅ አለቃው ራሱ ነገርዋለሁ እኔ ሌላ ነገር አልናገርም እቺ ቃል ነው የምናገረው እግዚአብሔር እኔ ታመሜ ነበር ከተጠመቅኩ ከተጸበልኩ በኋላ እግዚአብሔር ካዳነኝ ከፈወሰኝ በኋላ መጨረሻ ላይ ተናገር ያለችን ቃል ይችናት ሁላችሁ ስሙኝ የእግዚአብሔር ልጆች ስሙኝ ያልኩ እቺ አሁን የነገርኩ ቃል በቃል ነው የምናገራቸው ሌላ ምንም አልጨመርኩም እሺ ባለመናገርህ ምን ተጽዕኖ ደረሰብ ወደ ሚዲያ ለመምጣት ያነሳሳህ ነገር ያነሳሳኝ ምንድነው እግዚአብሔር የራሱ ምክንያት አለው እግዚአብሔር ብዙ ነገር ድንቅና ተአምር አድርጎልኛል ቤተሰቤም እኔም ፈውሶኛል አድኖኛል የነበረኝ ጭንቅና የነበረኝ መከራ እኔ አውቀዋለሁ ሰው ዝም ብሎ አካል ይዞ ሲንቀሳቀስ ጤነኛ ይመስላል ባለው ችግር ውስጥ እሱ ራሱ ነው የሚያውቀው ያንን ነገር ከሆነ በኋላ ተናገር ብሎኛል የእግዚአብሔር ቃል ነው የተናገር ያለኝ ደግሞ እያንዳንዱ ሰው
ወደ ንስሐ እንዲመጣ እግዚአብሔር ከሚመጣው መከራና መዓት እንዲሰውረው ፈልጎ ነው። እኔ አንዳንድ ቀን ባሳልፍ ቁጥር ደግሞ በዛችኛው ሞመንት ቢያንስ የሚያምን ሰው አለ፣ ልቡ የቀና እግዚአብሔር ሊያድነው የፈለገ ሰው አለ፣ ሰምቶ ወደ ንስሐ የሚመለስ ማለት ነው። ያችኛዋ ነገር ቀኑ ባልተናገርኩ በሄደ ቁጥር የሚድን ሰው ካለመናገር የተነሳ የሚድን ሰው የሆነ የቀነሰ አይነት ስሜት ሰማኝና እግዚአብሔር የሚወቅሰኝ አይነት ስሜት ሰማኝ ነበር ውስጤ ማለት ነው። ምክንያቱም እግዚአብሔር አምላክ ነው ተናገር ያለኝ። ወላዲተ አምላክ ልጅዋ ታቅፋ ነው የእግዚአብሔር ቃል ነው ተናገር ያለች የልጅዋን ማለት ነው። እና በጣም መረበሽ ጀመርኩ። ግን ቃል በቃል ደግሞ እዛ ጸሎት ሳረግ ልጆቼ ነገርካቸው ወይ የምትል ቃል ሰማሁ። ሁሌ እንደምሰማው አልፍ ድንገት ነው የሚሰማው፣ እንደዚህ ወጥም አይደለም። ልጆቼ ነገርካቸው ሲለኝ አልተናገርኩም እና ያንን እምሬ ከነክለ ጀመር ማለት ነው። ከዛ የተሻለ ሁሉ ነገር ሊሰማ የሚችለው እግዚአብሔር ያዘጋጀው ቦታ እያለ ብዬ ነው አሁን ወደዚህ የመጣሁት ማለት ነው። መልካም። እሺ፣ ሌላ እኔ በጥያቄ ያላነሳኋቸው ወይም አንተ ደግሞ ያልተናገርካቸው የመጨረሻ ማስተላለፍ የምትፈልገው መልእክት አለ? ዋና ቁልፏ ማስተላለፍ የምፈልገው ይህች ነች። እግዚአብሔር በሕይወታችን ለእያንዳንዳችን ስንጠጋና ወደ እሱ ስንበረከክ ስናለቅስ እግዚአብሔር ይሰማናል። እግዚአብሔር ይሰማናል። ቅርብ ነው፣ በጣም ቅርብ ነው። እኛ ከምንጠብቀው በላይ ቅርብ ነው። ምክንያቶች አሉት። አንድ መጀመሪያ እግዚአብሔር ስለምነው ንስሐ መጀመር አለበት። እኔ አሁን የዛ አካሄድ እንደዛ ነው። መጀመሪያ ንስሐ ትገባለህ፣ ከዛ ትጸልያለህ። ንስሐ ስትሆን ከኃጢአት ንጹህ አይደለም ትሆነው። እግዚአብሔር የሚከለክል የነበረው ሁሉ ነገር ይሰባበራል። ንስሐ ግቡ ያለው እግዚአብሔር ነው። ወደ እግዚአብሔር የቀረብት ትሆናለህ። ስትጸልይ ስትጾም እግዚአብሔር ስትለምነው ይሰማል። ጸልይ ብቻ ለምን ከውስጥህ መሆን አለበት ስትጸልየው። ግን እግዚአብሔር በመሀል እድሜም እግዚአብሔር ለምኜዋለሁ ያልሰማኝ ይመስለኝ ነበር። ግን ምክንያቶች አሉ። እግዚአብሔር ጊዜ አለው። ለእኛ መልስ የሚሰጠው ጊዜ አለው። ለእኛ የሚያስፈልገን ቀን መቼ እንደሆነ ያውቃል እሱ። ምክንያቱም እኛ የምንለምነው ብቻ ነው እንጂ ለእኛ ይጠቅመናል አይጠቅመንም ሰዓቱ ጊዜው አናውቀውም። መልካም። እሺ፣ እግዚአብሔር አምላካችን ያው እኛም ንስሐ ገብተን ወደ እሱ ቀርበን እሱም ደግሞ እንደ ነነዌ ሰዎች በእኛ ላይ ሊያመጣብን ያለውን መከራ መልሶልን በሕይወት እንድንኖር ንስሐ እንድንገባ ስጋውና ደሙን እንድንበላ እንድንጠጣ በነፍሳችን እረፍትን እንድናገኝ አምላካችን እግዚአብሔር እንደ ሕዝቅያስ የንስሐ ዕድሜ ለሁላችን ይስጠን። እንግዲህ ስለነበርክ አመሰግናለሁ። ያው ይሄንን አምኖ የሚቀበል ሰው ይጠቀምበታል፣ ጎጅነት ስለሌለው ሁሉም ሰው ያው ንስሐ ግቡ ማለት ሰው ከኃጢአት ወደ ጽድቅ እንዲመለስ ማድረግ ነው። ሌላ ትርጉም የለውም። በአንተ ላይ ይሄ መልእክት ሊተላለፍ ይችላል ላይተላለፍ ይችላል የሚለው አንተና እግዚአብሔር ናችሁ የምታውቁት። ይሄንን ደግሞ አምኖ መውሰድ ያስፈልጋል። ክርስቶስ ሲሰቀል እኔ አላየሁም፣ አምኜ ነው የተቀበልኩት። አንተም አላየህም፣ አምነህ ነው የተቀበልከው። የእግዚአብሔርን ቃል ደግሞ መመርመር ያለብንን ነገር ልንመረምር እንችላለን። መልእክቱ ግን የሚጠቅመውን መልእክት መውሰድ ጉዴት እስከሌለው ድረስ ጉዴት አያመጣም። ልጆቼ ሆይ ስሙ፣ ልጆቼ ሆይ ስሙ፣ ጆሮ ያለው ይስማ፣ ልብ ያለው ያስተውል። የብዙ ሰዎች እንባ እኔ ጋር ደርሰዋል፣ ብዙ ክፋትም አይቻለሁ። ንስሐ ግቡ፣ ንስሐ የገባ አምረዋለሁ፣ ንስሐ ያልገባ ግን ይታጨዳል። መቅሰፍቴ መዓቴ ይመጣል፣ ጊዜው ሩቅ አይደለም ቅርብ ነው እንጂ። በቤቴ ያላችሁ በእውነት በጽድቅ አገልግሉኝ፣ አካሄዳችሁን አስተካክሉ፣ እንዲሁም በስልጣን ያላችሁ ነው የምትለውና መቼ ጊዜው እንደሚሆን አናውቀውም። እግዚአብሔር የራሱ መንገድ ስላለው ማለት ነው። ግን እኛ እንደ ምእመን ወይ ደግሞ እንደ እግዚአብሔር እንደምናምን ሰዎች ንስሐ መግባት ግዴታችን ነው። ግዴታችን ወደን ፈቅደን የምንገባም ብንሆን ንስሐ መግባቱ ጥሩ ነው። ምክንያቱም ንስሐ ከሚመጣው መዓት ይጠብቀናል፣ የነፍሳችንም ሕይወት ያስተካክልልናል። ስለዚህ ንስሐ ግቡ ደግሞ ሁሌ የቤተክርስቲያን ትምህርት ነው፣ የእግዚአብሔር ቃል ስለሆነ ማለት ነው። እና ንስሐ ብንገባ ጥሩ ነው። ወደ እግዚአብሔር ብንመለስ ነገሮቹ ችላ ብለን ባናልፈው ይህች መልእክት ለማስተላለፍ ነው።
የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ዛሬ ከወንድማችን ከዳንኤል ጋር የነበረን ቆይታ ይሄን ይመስል ነበር። መልእክቱ ጥቅም አዘል የሆነ መልእክት ስለሆነ ወደ እግዚአብሔር መመለስ፣ ንስሐ መግባት፣ በቤተ መቅደሱ መመላለስ፣ ሥጋው ደሙ መቀበል ለኛ ጥቅም እንጂ ጉዴት የለውም። ለሀገርም ለወገንም ለቤተሰብም በዙሪያችን ላሉ ወገኖቻችን ሁሉ ከሀገር ውስጥም ከሀገር ውጭም ለሚነደው የእግዚአብሔር ቁጣ ትልቁ መድኃኒት ወደ እግዚአብሔር መመለስ ብቻ ስለሆነ ወደ እግዚአብሔር እንድንመለስ እግዚአብሔር አምላካችን ልቦናችንን ይመልስልን። እንግዲህ ይህ ዶርቃ ሚዲያ የተለያዩ መንፈሳዊ አገልግሎቶችን በማገልገል ይታወቃል። የእግዚአብሔርን ድንቅ ሥራ የቅዱሳኑን ምልጃና ጸሎት ረድኤትና በረከት በየቤታችሁ የተደረገላችሁን ነገር መመስከር ከፈለጋችሁ ከታች በሚቀመጥላችሁ ስልክ ቁጥር ደውላችሁ ፕሮግራም ማስያዝ ትችላላችሁ። ወይም ደግሞ ማየት ለተሳናቸው እህቶች ወንድሞች ይጠቅም ዘንድ በድምጽ እገልጽላችኋለሁ። በ0988 12 12 12 ላይ ደውላችሁ ፕሮግራም ማስያዝ ትችላላችሁ ማለት ነው። አምላካችን እግዚአብሔር በህብረት ሰርተን ለብቻ የምንገባባት ለብቻ የምንወርሳት ርስተ መንግስተ ሰማያት ስለሌለችን በህብረት ነጩን ለብሰን እንደ መላእክቱ አምላካችን እግዚአብሔር ባዘጋጀልን በመልካም ስፍራ እንድንታደምና ጽድቅና መንግስቱን እንድንወርስ አምላካችን እግዚአብሔር ይርዳን። ከቀሪ የዶርቃ ፕሮግራም መርሃ ግብሮች ጋር በድጋሚ እስከምንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።